ያን ብቻ ተጠቅሜ የሪል ስቴት አፕ ሰራሁኝ። ባክ ኤንድ ያለው ፍሮንት ኤንድ ያለው ሙሉ ሞባይል አፕሊኬሽን ሰርቼ ሞባይሌ ላይ ኢንስታል አደረግኩኝ። አፑን ተጠቅሞ ማንኛውም ሰው ቤት መሸጥና መከራየት የሚያስችል አፕሊኬሽኑ ምን ምን እንደያዘና እንዲሁም ደግሞ እናንተ እንዴት አድርጋችሁ እንደምትሰሩ አሁን አሳያችኋለሁ። ቪዲዮ ላይክ አድርጉት፣ ሰብስክራይብ አድርጉት። አፕሊኬሽኑ ለመስራት የመጀመሪያው ስራ የሚሆነው ፕሮንት ያስፈልገናል። እሱን ለማግኘት ደግሞ ጎግል ላይ ትሄዱና ቻትጂፒቲ ትከፍታላችሁ ማለት ነው። ወይም ደግሞ በስልካችሁ ከሆነ የምትጠቀሙ ሞባይል አፕሊኬሽናችሁ ላይ ቻትጂፒቲን ክፈቱና ይህን ቴክስት ለቻትጂፒቲ ስጡት። ቤት መሸጫና ማከራያ ሞባይል አፕሊኬሽን የምሰራበት ፕሮንት ስጣኝ ስሙ መጠለያ ይባላል ብላችሁ ኢንተርትሉታላችሁ ማለት ነው። ሰዎች ቻትጂፒቲ ፕሮንት ይሰጣችኋል። ያን ፕሮንት ወስዳችሁ ኮፒ አድርጋችሁ ለኤአዩ ትሰጡታላችሁ ማለት ነው። ፕሮንቱን ከቻትጂፒቲ ኮፒ ካደረጋችሁ በኋላ አዲስ ታብ ትከፍቱና ቦልት ኒው ወይም ደግሞ ቦልት ኤአይ ብላችሁ ሰርች ታደርጉ መጀመሪያ ላይ የምታገኙትን እሱን ክሊክ ታደርጋላችሁ። ቦልትን ዌብሳይት ይከፍትላችኋል። እዚህ ጋር እንደምታዩት ዲዛይን ያደርጋችሁት አፕ ካለ እሱን ማምጣት ትችላላችሁ። ከዚህ በፊት የሰራችሁት ፕሮጀክት ካለ ከጂታ ማምጣት ትችላላችሁ። ፕላስ በተኗን በመንካት አዲስ ፋይል ማስገባት ትችላላችሁ። ኢሜጆችን እንዲሁም ደግሞ ፋይሎችን አፕሎድ ማድረግ ትችላላችሁ። ባኪንድ እና ዳታቤዝ እንዲኖረው ደግሞ እዚህ ጋር ዳታቤዝ ላይ መጣችሁ የራሱ የቦልት ዲፎልቱ መጠቀም ትችላላችሁ። ወይም ደግሞ ሱፐርቤዝ አዲስ ዳታቤዝ መጠቀም ትችላላችሁ ማለት ነው። የመጀመሪያው ስራ የሚሆነው አካውንት መክፈት ነው። እዚህ ጋር ጌት ስታርትድ የምትለውን እሱን ክሊክ ታደርጉና በጎግል በጊታብ ወይም ደግሞ በኢሜይላችሁና ፓስወርድ ራሳችሁ መፍጠር ትችላላችሁ። ለአሁኑ ግን እንዲቀላችሁ ጎግልን ተጠቀሙ። አካውንት ክሬት አድርጌያለሁ። ከዚህ በኋላ ከቻትጂፒቲ ኮፒ አደርግና ፕሮንቱን አምጥቼ ለዚህ ይሰጠዋለሁ ማለት ነው። ለኤአዩ አፕሎድ ታደርጋላችሁ። ዳታቤዝም ባኬንድም ያለው ፕሮንት ሰጥቶኛል ቻትጂፒቲ። እሱን አስገብቼ ቢውልድ ነው የሚለውን እሱን ክሊክ አድርገዋለሁ ማለት ቲንክ ያደርግና ፕላን አውጥቶ መስራት ይጀምራል። እንደምታዩት ፕላን አድርጓል። ይህን እስከሚሰራ ትንሽ እንጠብቀዋለን። አፕሊኬሽኑ ሰርቶ ጨርሷል። ዳታቤዝ ሁሉ አስገብቶበታል። እንደምታዩት እያንዳንዱን ታስኮችን ጨርሶ አፑንም ራን አድርጎታል። የጨረሰው ማየት ትችላላችሁ። ሎጊን፣ ሬጂስተር፣ ፓስወርድ ፎርጎት እነዚህን ሁሉ አስገብቶበታል። ባኬንድም ፍሮንቲንድም ያለው አፑን እንደምታዩት እዚህ ጋር ራን አድርጎታል። ላይቭ የተሰራውን በስልካችሁ ለማየት ኤክስፖጎ የሚባል አፕ አለ። እሱን አወርዳችሁ እዚህ ጋር ኪዋር ኮድ ስካን ማድረግ ነው። ወይም ደግሞ ላይቭ ላይ እዚሁ ላይ ማየት ትችላላችሁ። ስክሪኑ መቀየር ትችላላችሁ። እዚህ ጋር ገብታችሁ ማየት የምትፈልጉበትን ስክሪን እዚህ ጋር በዌብሳይቱ ወይም ደግሞ በስልካችሁ ቴስት ማድረግ ትችላላችሁ። በስልካችሁ ዳውንሎድ ከማድረጋችሁ በፊት ማለት ነው። እዚህ ላይቭ ላይ ቴስት ካደረጋችሁ በኋላ ዌብሳይቱ ላይ አፕሊኬሽኑን በስልካችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ቴስት ለማድረግ አካውንት ክሬት አድርግና ሎጊን ልበለው። እንደምታዩት ወደ አፑ ሪዳይሬክት አድርጎኛል። እዚህ ጋር ፊውቸር ሆሞች አሉ። እዚህ ጋር የሚሸጡ የሚከራዩ ፊውቸር የሆኑ አሉ። ከዚህ ጋር ደግሞ አሁን ላይ የተለቀቁ አሉ። ሰርች ባር ላይ ገብቼ ሰርች ማድረግ እችላለሁ። እዚህ ጋር የሚሸጡ ሙሉ ቤቶችን የሚከራዩ ሙሉ ቤቶች ማየት እችላለሁ። ማፕ ላይ ደግሞ በሎኬሽን ማፕ ላይ ማየት ከፈለጋችሁ ደግሞ እዚህ ጋር ማፕ አለ፣ እሱ ማየት እችላለሁ። እንደዚህ አድርጋችሁ በቴስት ካደረጋችሁ በኋላ ኤረር ካለው እሱን ካስተካከላችሁ በኋላ አፕሊኬሽኑን ዳውንሎድ ታደርጋላችሁ በስልካችሁ ማለት ነው። አዲስ ፊቸር መጨመር ከፈለጋችሁ እዚህ ኢንፑት ላይ ገብታችሁ አድ ብላችሁ ይህን ፊቸር ጨምረው ወይም ይህን ኤረር አስተካክለው ብላችሁ ተሰጡታላችሁ። እሱን ፊቸር ይጨምርላችኋል ማለት ነው። አፑን ቴስት ካደረጋችሁ በኋላ ኮዱን ማየት ትችላላችሁ። ኮዱን ለማግኘት እዚህ ጋር ኮድ የምትላለች እሷን ክሊክ ስታደርጉት ሙሉ ሶርሱ ኮዱን ያሳያቸዋል። ቦልት ኤአይ ከሌሎች ደስ የሚለው እንደ ቪኤስ ኮድ አክት ስለሚያደርግ እዚህ ጋር እናንተ ማስተካከል ትችላላችሁ። ሌላው ደግሞ ዳታቤዙን ለማግኘት ባኪንዱን ለማግኘት ደግሞ እዚህ ጋር ዳታቤዝ የምትላለች እሱ ገብታችሁ ያሉትን ሙሉ የዳታቤዝ ቴብሎችን ያሳያቸዋል። ሴኩሪቲውን ያሳያቸዋል። አውተንቲኬሽን ሰዎች አካውንት የሚከፍቱበትን ሜትድ ያሳያቸዋል። የተመዘገቡ ዩዘሮችን ለማግኘት ደግሞ ዩዘር ማናጅመንት ላይ ገብታችሁ እዚህ ጋር ሙሉ ዩዘሮችን ማግኘት ትችላላችሁ። ሰርቨር ፈንክሽን አለ። የባኪንድ ፈንክሽኖችን ደግሞ እዚህ ጋር ያሳያቸዋል። አፕሎድ የተደረጉ ኢሜጆችን ለማየት እዚህ ጋር ፋይል ስቶሬጅ አለ። እሱ ጋር ገብታችሁ ማየት ትችላላችሁ። ስለ ሙሉ አፕ ባኪንዱን ዳታቤዙ መቆጣጠር ስትፈልጉ እዚህ ጋር እችን ትነካላችሁ ማለት ደግሞ ፕሪቪው ማየት ከፈለጋችሁ ደግሞ እዚህ ጋር ፕሪቪው የሚል አለ። እሱን ክሊክ ታደርጉታላችሁ። ኮዱን ማየትና ኤዲት ማድረግ ከፈለጋችሁ እዚህ ጋር ኮድ የምትላለች እሷን ሴሌክት ታደርጉታላችሁ። አፕሊኬሽኑ ማንኛውም ስልክ ላይ ኢንስታል ተደርጎ እንዲጠቀሙት ለማድረግ የመጀመሪያ የሚያስፈልጋችሁ ጊታብ አካውንት ከፍቶ ኮኔክት ማድረግ ነው። እዚህ ጋር ትገቡና ይችን አይከን ትነኳታላችሁ። ኮኔክት ቱ ጊታብ የምትል ጊታብ ማለት ኮዳችሁን የምታስቀምጡበት ባንክ ማለት ነው። ለምሳሌ ሞባይል ባንኪንግ ተጠቅመን ማንኛውም ቦታ ላይ እንደምንከፍል ሁሉ ጊታብን ተጠቅመን ደግሞ ከማንኛውም ሶፍትዌር ጋር ኮኔክት አድርገን ሶፍትዌራችን እንድንጠቀም የሚያስችለን ሶፍትዌር ነው። ስለዚህ አካውንት ትከፍታላችሁ ማለት ነው። ሎጊን ኢንቱ ጊታብ የሚለውን ክሊክ ስታደርጉት ወደ ጊታብ ሪዳይሬክት ያደርጋችኋል። አካውንት ክሬት ለማድረግ ክሬት አን አካውንት የሚላለ እሱን ክሊክ ታደርጉትና ወደ አካውንት ክሬት ሪዳይሬክት ያደርጋችኋል። በጎግል በአፕል ወይም ደግሞ
በኢሜል መክፈት ትችላላችሁ። ሰው እናንተ የመረጣችሁትን ሴሌክት አድርጉ። ለአሁኑ እኔ በጎግል አካውንት ክሬት አድርጋለሁ ማለት ነው። አካውንት ክሬት ካደርጋችሁ በኋላ ወደዚህ ፔጅ ሪዳይሬክት ያደርጋችኋል። ጊታብ እና ቦልት እንዲገናኝ ትፈቅዳለህ የሚል አለ፣ አውቶራይዝ የሚል አለ። እሱን አዎ ፈቅዳለሁ ብላችሁ ክሊክ አድርጉ። ጊታብ አካውንት ከከፈታችሁ በኋላ ወደዚህ ሪዳይሬክት ያደርጋችኋል። እዚህ ጋር መጣችሁ አሁን በድጋሚ ጊታብ ላይ አካውንታችሁን የጊታብን አካውንት ያሳያችኋል። አዲስ ሪፖዚቶሪ ፍጠሩ ይላችኋል። የፈለጋችሁትን ስም መርጣችሁ እዚህ ጋር ትሰጡታላችሁ ማለት ነው። እሱን ከሰጣችሁ በኋላ ክሬት ሪፖርት ትሉታላችሁ። ኮዳችሁን ከቦልት የሰራውን ኮድ ሙሉ ለሙሉ ወደ ጊታብ ይልክላችኋል ማለት ነው። ኮኔክትድ ከሆነ በኋላ እዚህ ጋር መጣችሁ ጊታብ ላይ ማየት ትችላላችሁ ኮዱን ማለት ነው። እንደምታዩት ወደ ጊታብ ኮዱ ትራንስፈር ተደርጓል። እዚህ ጋር ገብቼ ዳውንሎድ ማድረግ እችላለሁ ኮዱን ዳውንሎድ አድርጋችሁ በራሳችሁ ሶፍትዌር እውቀት ካላችሁ መቀጠል ትችላላችሁ። ቀጣይ ምንድነው የምናደርገው? አፕሊኬሽኑን ፕላይ ስቶር እና አፕል ስቶር ላይ ለመጫን ከኤክስፖ ጋር ኮኔክት እናደርገዋለን። ኤክስፖ የሚባል ሶፍትዌር አለ። እሱን ተጠቅመን ወደ ፕላይ ስቶር እንልከዋለን ማለት ነው። እሱን ለማድረግ አዲስ አበባ ላይ ሄዳችሁ ኤክስፖ ብላችሁ ሰርች አድርጉ። ኤክስፖ ብላችሁ ሰርች ስታደርጉ ከላይ የሚመጣላችሁ ሊንክ ክሊክ አድርጉት። ኤክስፖ ላይ ከገባችሁ በኋላ ሳይን አፕ የምትል በተናለች፣ እሷን ክሊክ አድርጓት። በኢሜይላችሁ አካውንት ክሬት ማድረግ ትችላላችሁ፣ ወይም ደግሞ በጎግል በጊታብ እንዲሁም ደግሞ በአፕል አካውንት ክሬት ማድረግ ትችላላችሁ። የፈለጋችሁትን ምረጡ። እኔ አሁን ጎግልን ተጠቅሜ አካውንት ክሬት አድርጋለሁ። አካውንት ክሬት ካደርጋችሁ በኋላ ወደ ኤክስፖ ዳሽቦርድ ሪዳይሬክት ያደርጋችኋል። አሁን ምንድነው የምናደርገው? አዲስ ፕሮጀክት ክሬት አድርገን ከዛም በኋላ ወደ አፕ ስቶር ሰብሚት እናደርጋለን ማለት ነው አፕሊኬሽናችን። እሱን ለማድረግ እዚህ ጋር ኒው ፕሮጀክት የምትላለች፣ እሷን በተን ክሊክ አድርጓል። ለፕሮጀክቱ ስም ትሰጡታላችሁ፣ የፈለጋችሁትን ስም ከሰጣችሁ በኋላ ክሬት ፕሮጀክት ትሉታላችሁ። ፕሮጀክት ክሬት ካደርጋችሁ በኋላ ኮንቲኒው ትሉታላችሁ። ፕሮጀክቱን ከፈጠራችሁ በኋላ እዚህ ጋር ሴሌክት ፕሮጀክት የሚል በተን አለ። እሱን ክሊክ አድርጋችሁ አሁን የፈጠራችሁትን ፕሮጀክት ሴሌክት አድርጉታላችሁ። ፕሮጀክቱን ሴሌክት ካደርጋችሁ በኋላ ጊታብ ጋር ኮኔክት አድርጉታላችሁ። እንደነገርኳችሁ ጊታብ የኮዳችሁ ስቶር ነው ብያችኋለሁ። እዚህ ጋር ኮዱን አምጡ አክሰስ እንዲያደርግ እዚህ ጋር ገብታችሁ ኮኔክት ትሉታላችሁ። እዚህ ጋር ኮኔክት የምትል በተን አለች፣ እሷን ክሊክ ታደርጉታላችሁ። ፕሮጀክት ኮኔክትድ ይላችኋል ማለት ነው። ከዚህ በኋላ ወደ ታች ስክሮል ታደርጉና ቢውልድ የሚል አለ፣ እሱን ሴሌክት አድርጉታላችሁ። ቢውልድ ላይ ሴሌክት ካደርጋችሁ በኋላ ቢውልድ ፍሮም ጊታብ ከጊታብ ያለውን ኮድ ሴሌክት አድርገ ቢውልድ አድርግ የሚል አለ። እሱን ከነካችሁ በኋላ ምንም መቀየር ሳይጠበቅባችሁ እዚህ ጋር ኮኒፈርም ይላል፣ እሱን ሴሌክት አድርጉታላችሁ ማለት ነው። እሱን ሴሌክት ካደርጋችሁት በኋላ ለአንድሮይድ ለፕላይ ስቶርም እንዲሁም ደግሞ ለአይኦኤስ አፕ ስቶር የሚሆን ኤፒኬ ፋይል ቢልድ ያደርግልናል ማለት ነው። ቢልድ አድርጎ ከጨረሰ በኋላ ራሱ አውቶማቲክ ሰሚት ያደርግልናል። እኛ አፑን ኢንስታል አድርገን መጠቀም እንችላለን። ዲቴል ገብታችሁ ማየት ትችላላችሁ። ምን ያህል ጊዜ እንደሚፈጅበት ለማየት ትንሽ ጊዜ ይፈጅበታል። ፍሪ ስለሆነ አካውንታችሁ እስከ 1 ሰዓትም ሊፈጅ ይችላል። ካስጀምራችሁ ሌላ ስራ መስራት ትጀምራላችሁ ማለት ነው። ቢልድ አድርጎ ጨርሷል። ከዚህ ጋር ኢንስታል የምትል በተላለች፣ እሷን ክሊክ ስታደርጉት በስልካችሁ ስካን አድርጋችሁ አፑን ኢንስታል አድርጋችሁ ስልካችሁ ላይ መጠቀም ትችላላችሁ። ፕላይ ስቶር እና አፕ ስቶር ላይ ሰሚት ከተደረገ በኋላ ሪቪው ተደርጎ ከ14 ቀን በኋላ ነው ፐብሊሽ ተደርጎ ማንኛውም ሰው በቀላሉ ኢንስታል አድርጎ እንዲጠቀመው ማድረግ የሚቻል። እስከዛ ግን እናንተ ቴስት ለማድረግ ይህን ኪዋር ኮድ ስካን አድርጋችሁ ስልካችሁ ላይ ኢንስታል አድርጋችሁ ቴስት ማድረግ ትችላላችሁ። እንዲሁም ደግሞ ለሌላ ሰው ሸር አድርጋችሁ በኪዋር ኮድ ስካን በማድረግ ኢንስታል አድርገው አፑን እንዲጠቀሙ ማድረግ ትችላላችሁ ማለት ነው። በስልካችሁ አፑን ኢንስታል ለማድረግ ስልካችሁ ካሜራ ላይ ገብታችሁ ኪዋር ኮድን ስካን ታደርጉታላችሁ። ስካን ካደረጋችሁት በኋላ ሊንክ ይሰጣችኋል። ሊንኩን በጉግል ኦፕን ታደርጉታላችሁ። ስካን ካደረጋችሁት በኋላ ኢንስታል የሚል በተን ይመጣላችኋል። እሱን ክሊክ አድርጋችሁ አፑን ታወርዱታላችሁ። እንደምታዩት አፑ ኢንስታል አድርጎ ጨርሷል። አካውንት የሌለው ሰው መጀመሪያ አካውንት ክሬት ያደርጋል። ኦልሬዲ አካውንት ያለው ሰው ደግሞ አካውንቱን ተጠቅሞ ሎጊን ያደርጋል ማለት ነው። እንደምታዩት የሚሸጡ ቤቶች እና የሚከራዩ ቤቶች መሬቶች እዚህ ጋር ይታያሉ። ፊቸር የሆኑ ደግሞ ከላይ ይታያሉ። ሆሪዞንታል ስክሮል ያለው አውቶ ራሱ ስክሮል ያደርጋል። እናንተም ደግሞ ስክሮል ማድረግ ትችላላችሁ። ሌላው ደግሞ አሁን ላይ ሪሰንትሊ አድ የተደረጉትን እዚህ ጋር ገብታችሁ ማግኘት ትችላላችሁ። ሰርች ላይ ገብታችሁ ማንኛውንም የሚሸጥ የሚከራይ መሬትና ቤት ማግኘት ትችላላችሁ። እንዲሁም ደግሞ ሰርች አድርጋችሁ ፊልተር አድርጋችሁ መግዛት የምትፈልጉትን ቤት መከራየት የምትፈልጉትን ቤት ማየት ትችላላችሁ። እንዲሁም ደግሞ ማፕ ቪው አለ። ልክ እነዚህ ፕሮፐርቲዎችን ስክሮል ያደርጋችሁ ማየት ካልፈለጋችሁ በሎኬሽን ማየት ከፈለጋችሁ ማፕ ቪው አለ። እሱን ክሊክ ካደርጋችሁ የምትፈልጉትን ከተማ ብቻ ሴሌክት በማድረግ ከዛ ቦታ ላይ ያሉት የተለቀቁት ቤቶችን ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እንደዚህ ያደረገ ብናየው ባህር ዳር ላይ፣ አዲስ አበባ ላይ፣ ደብረ ማርቆስ ላይ፣ ጎንደር ላይ የተለያዩ ቤቶች ተለቀዋል። እነሱን ሴሌክት እያደረጋችሁ በማፕ ማየት ትችላላችሁ ማለት ነው። ስለ ቤቱ ደግሞ ሙሉ ዲቴል ለማየት ሴሌክት ስታደርጉት የቤቱን ሙሉ ኢንፎርሜሽን ያሳያችኋል ማለት ነው። ለምሳሌ የቤቱን ሙሉ ፎቶ ማየት ትችላላችሁ። ቤቱ ምን እንዳለው 6 መኝታ ቤት፣ 4 መታጠቢያ ክፍል፣ 23 ሺህ ካሬ ላይ እንዳረፈ፣ 8 ፓርኪንግ
እንዲሁም ደግሞ ስለ ቤቱ ሙሉ ዲስክሪፕሽን ማየት ትችላላችሁ። መቼ እንደተሰራ፣ የት ቦታ እንደተሰራ ያሉት ፊቸሮችን ማየት ትችላላችሁ። ሎኬሽኑን ማየት ትችላላችሁ። የተሰጠው ሪቪው ካለ እሱን ማየት ትችላላችሁ። አለዛ ደግሞ ራሳችሁ ሪቪው መስጠት ትችላላችሁ። ቤቱን የለቀቀው ማን እንደሆነ ያሳያችኋል ማለት ነው። ይህ ቤቱ ማን እንደለቀቀው ማየት ከፈለጋችሁ ደግሞ ፕሮፋይሉን እዚህ ጋር ክሊክ ስታደርጉት ስለ ሻጩ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ኮንታክት ነበሩን፣ ሶሻል ሚዲያ አካውንቶችን፣ የለቀቃቸውን ሙሉ ቤቶችን፣ ስለሱ ዲስክሪፕሽን፣ ምን ያህል ሰው የእሱን ቤቶች እንዳየ፣ እንዲሁ ደግሞ ስንት ቤቶች እንደለቀቀ ማየት ትችላላችሁ ማለት ነው። ቤቱን ደግሞ በአካል ሄዳችሁ ማየት ከፈለጋችሁ ሪኩዌስት ቱር የሚላለ እሱን ክሊክ ታደርጉና ቀን ሴሌክት አድርጋላችሁ። እንዲሁም ደግሞ የሚመቻችሁን ሰዓት ሴሌክት ካደረጋችሁ በኋላ ሚሴጅ ታስገባላችሁ። ለምሳሌ ማየት ፈልጋለሁ ነገ ጠዋት ይመቻል የሚል ሚሴጅ ማለት ነው። ሚሴጅ ከጻፋችሁ በኋላ ሴንድ ሪኩዌስት የሚላለ እሱን ክሊክ ስታደርጉት ሪኩዌስት ይላካል ማለት ነው። ሪኩዌስት ሰክሰስፉል ብሏል። ሰውየው አይቶ ይመልስላችኋል። ከዛም በኋላ ከተመቸው በአካል ሄዳችሁ ቤቱን ማየት የምትችሉበት መንገድ አለ ማለት ነው። ሰውየውን በሚሴጅ ማውራት ከፈለጋችሁ ሚሴጅ የሚላለ እሱን ክሊክ አድርጋችሁ ነክታችሁ ማውራት የምትፈልጉትን ደግሞ ማውራት ትችላላችሁ ማለት ነው። ቤቱን ተከራይታችሁ ኑራችሁበት አሪፍ ቤት ከሆነ ወይም ደግሞ መጥፎ ቤት ከሆነ ደግሞ ለሰውየው ሪቪው ለመስጠት ራይት ሪቪው የሚላለ እዚህ ጋር ሴሌክት ታደርጉና ሪቪው መስጠት የምትፈልጉትን ሬቲንጉን መርጣችሁ እንዲሁም ደግሞ ታይትል ጽፋችሁ ዲስክሪፕሽን ጽፋችሁ ሪቪው መስጠት ትችላላችሁ። ሪቪው ከጻፋችሁ በኋላ ሰሚት ሪቪው ብላችሁ ለሰውየው ሪቪው መስጠት ትችላላችሁ ማለት ነው። እዚህ ጋር ቀጥታ የሰጣችሁት ሪቪው ዳይሬክት ይለቀቃል ማለት ነው። ይህን ቤት ከወደዳችሁት ሴቭ ማድረግ ትችላላችሁ፣ ሼር ማድረግ ትችላላችሁ። ካልወደዳችሁት ደግሞ ሪፖርት ማድረግ ከፈለጋችሁ ፍላግ ማድረግ ትችላላችሁ። ፕሮፋይላችሁን ኤዲት ማድረግ ትችላላችሁ። ሰዎች የሰጧችሁ ሪኩዌስት ካለ ወይም ደግሞ እናንተ ቤቱን ለማየት የላካችሁትን ሪኩዌስት ላይ ገብታችሁ ማየት ትችላላችሁ። ሚሴ ላይ ደግሞ አናላይቲክስ ማየት ትችላላችሁ። የለቀቃችሁትን ቤት ምን ያህል ሰው እንዳየላችሁ፣ ምን ያህል ሰዎች ሸር እንዳደረጉት እሱን ሁሉ አናላይቲክስ ማየት ትችላላችሁ። አዲስ የሚሸጥ የሚከራይ ቤት ለመልቀቅ እችን አይከን ክሊክ እናደርግና እዚህ ጋር ጋላሪ እናስገባለን ማለት ነው። የቤቱን የሚሸጠውን ቤት ፎቶ፣ ታይትሉን፣ ዲስክሪፕሽን ታስገባላችሁ። ከዛ ካታጎሪ መምረጥ ነው የሚሸጥ ነው ወይስ የሚከራይ ቤት የሚለውን እሱን ሴሌክት አድርጋላችሁ። ፊቸር ሊስቲንግ ከሆነ ፊቸር ሊስቲንግ የምትለውን በተን ክሊክ ታደርጋላችሁ። የቤቱ ታይፕ አፓርታማ ነው፣ ቪላ ነው፣ ሃውስ ነው፣ ኮሜርሻል ነው፣ መሬት ነው የሚለውን እሱን ሴሌክት አድርጋላችሁ። አሁን ሆም እንለዋለን። ከዛ ፕራይሱን ታስገባላችሁ። ኢኮን ማፕ የምትለውን በተን ክሊክ ታደርጉና ሎኬሽን ሴሌክት አድርጋላችሁ። ሎኬሽን ያመጣላችኋል። ከፈለጋችሁ ለማድረግ ትችላላችሁ። እኔ ቦሌ ብዬ ሰርች ላድርግ። ቦሌ አዲስ አበባ የሚላለ እሱን ሰርች ታደርጉና ዩዝ ዲስ ሎኬሽን ትሉታላችሁ ማለት ነው። ሎኬሽን ካስገባችሁ በኋላ ፊቸሮችን ታስገባላችሁ። ስንት መኝታ ቤት እንዳለው፣ ስንት መታጠቢያ ክፍል እንዳለው እሱ ነምበሩ ታስገባላችሁ። ኪችን ስንት ኪችን እንዳለው፣ ከአንድ በላይ ኪችን ካለው እሱን ታስገባላችሁ። ስንት መኪኖችን ፓርክ እንደማድረግ እንደሚችል እሱ ነምበሩ ታስገባላችሁ። ከዛ የቤቱን ካሬ ሜትር ታስገባላችሁ። የተሰራበትን ዓመተ ምህረት እሱን አዲስ ከሆነ 2018 ትሉታላችሁ። ከዛ በታች ከሆነ እሱን ዓመተ ምህረቱን ታስገባላችሁ። ከዚህም በኋላ አሚኒቲዎችን ትመርጣላችሁ። እነዚህ ደግሞ ዋይፋይ ካለው፣ ሊፍት ካለው፣ መዋኛ ገንዳ ካለው፣ ጂም ካለው፣ ሴኩሪቲ ካለው፣ ፓርኪንግ ካለው እሱን ሴሌክት አደርጉና ፑሽ ፕሮፐርቲ የሚትለውን ስትጫኑት ፕሮፐርቲያችሁን ይለቀዋል ማለት ነው። እናንተ ቤትን አይቶ የሚከራይ ከሆነ ይከራዩአቸዋል፣ የሚሸጥ ከሆነ ደግሞ ቤቱን ይገዟቸዋል ማለት ነው። ይህን የመሰለ ሲስተም በኤአይ ነው የሰራሁት። ነገር ግን ይህን ሙሉ አፕ ለመስራት የግዴታ ስለ ሶፍትዌር እውቀት ያስፈልጋቸዋል። ዝም ብሎ ኤአይን ብቻ ተጠቅሞ ሞባይል አፕሊኬሽን ወይም ደግሞ ዌብሳይት መስራት አይቻልም። ማስተዋል ያለባችሁ ነገር ስለ ሶፍትዌር እውቀት ከሌላችሁ፣ ስለ ሞባይል አፕሊኬሽን እውቀት ከሌላችሁ፣ ስለ ዳታቤዝ እውቀት ከሌላችሁ፣ በምን ፕሮግራሚንግ ላንጉጅ እንደሚሰራ ካላወቃችሁ ሞባይል አፕሊኬሽን ቢሰራላችሁም እንዴት አድርጋችሁ ፕላይ ስቶር ላይ መጫን እንዳለባችሁ፣ አዲስ ፊቸር እንዴት መጨመር እንዳለባችሁ፣ እንዴት አድርጋችሁ ፔመንት ሲስተም አድ እንደምታደርጉበት አታውቁምና ትንሽ እውቀት ያስፈልጋችኋል። ይህን እውቀት የት እንማረው ብላችሁ አትጨናነቁ። ወንበር ለርኒንግ ማናጅመንት ሲስተም ባክኤንድን ፍሮንትኤንድን ቫይብ ኮዲንግን የያዘ ትልቅ ኮርስ በነፃ ጀምሯል። ኮርሱ ከዚህ በፊት እውቀት ላላችሁ እንዲሁም ደግሞ ለጀማሪዎች የተዘጋጀ ነው። ኮርሱ የሚጀምረው ከፋንዳሜንታል ኮርስ ነው። ዋትስ ኮምፒውተር ኢንተርኔት ከሚለው ተነስቶ ባክኤንድን፣ ፍሮንትኤንድን፣ ዌብ ዲዛይንን፣ ሞባይል ዲዛይንን፣ ቫይብ ኮዲንግን፣ ኤአይ ስኪልን ሁሉን በአንድ የያዘ ትልቅ ኮርስ በነፃ ተጀምሯል ከሰርተፊኬት ጋር ማለት ነው። ይህን የመሰለ እድል እንዳያመልጣችሁ። ለትንሽ ጊዜ የሚቆይ እድል ነው። ኮርሱን ዩቲዩብ ላይ መማር ትችላላችሁ። ዩቲዩብ ላይ ገብታችሁ መማር ትችላላችሁ። አለዛ ደግሞ ኦርጋናይዝድ በሆነ ወይ መማር የምትፈልጉ ሰዎች ደግሞ
ደግሞ እንዲሁም ደግሞ ሰርተፊኬት የምትፈልጉ ሰዎች ደግሞ ወንበር ፕላትፎርም ላይ ገብታችሁ አካውንት ፈጥራችሁ መማር ትችላላችሁ። ኮርስስ ላይ ገብታችሁ ኮርሱን ሴሌክት አድርጋችሁ ሬጂስተር አድርጉ። በነፃ ነው። ምንም ነገር የሚጠይቀው ነገር የለም። ዛሬውኑ መማር ጀምሩ። ይህን የመሰለ ትልቅ እድል እንዳያመልጣችሁ። እንደነገርኳችሁ ኮርሱ በውስጡ የያዘ ብዙ ነገር ይዟል። ዌብ ዲዛይንን ይዟል፣ ሞባይል አፕ ዲዛይንን ይዟል፣ ፍሮንቲን ዲቨሎፕመንትን ይዟል፣ ባኪን ዲቨሎፕመንትን ይዟል፣ ሞባይል አፕ ዲቨሎፕመንትን ይዟል፣ እንዲሁም ደግሞ ቫይብ ኮዲንግን ይዟል፣ እንዲሁም ደግሞ ዲቮፕስን የያዘ ትልቅ ኮርስ ነውና ይህን ኮርስ ዛሬ መማር ጀምሩ፣ እንዳያመልጣችሁ። አሁኑን ገብታችሁ ይህን ኮርስ ተጠቀሙበት እንላችኋለን። ኮሚኒቲ ያለላችሁ ኮሚኒቲ ላይ ገብታችሁ ያልገባችሁን ጥያቄ መጠየቅ ትችላላችሁ። አብረው ከሚማሩ ተማሪዎች ጋር ዲስከስ ማድረግ ትችላላችሁ። እንዲሁም ደግሞ ሰርተፊኬት ስታገኙ አዳዲስ ፕሮጀክት ሲሰሩ እሱ ማሳወቅ ትችላላችሁ ማለት ነው። ግሩፕ ቻት አለላችሁ። ግሩፕ ቻት ላይ ገብታችሁ ደግሞ አብረው ከሚማሩ ተማሪዎች ጋር ዲስከስ ማድረግ ትችላላችሁ። ሀሳባችሁን ሸር ማድረግ ትችላላችሁ። ሜምበርስ ላይ ገብታችሁ ከተማሪዎች ጋር ሜሴጅ በማድረግ መወያየት ትችላላችሁ። ኮርስስ ላይ ገብታችሁ ሙሉውን ኮርስ መማር ትችላላችሁ። ይህን የመሰለ ድል እንዳያመልጣችሁ። ዩቲዩብ ላይ መማር የምትፈልጉ ዩቲዩብ ላይ ገብታችሁ አታውስ ወንበር ብላችሁ ሰርች አድርጋችሁ መማር ትችላላችሁ። ወንበር ፕላትፎርም ላይ መማር የምትፈልጉ ሰዎች ደግሞ ጎግል ላይ ወንበር .com ብላችሁ ሰርች አድርጋችሁ ኮርሱን በነፃ ሬጂስተር አድርጋችሁ መማር ትችላላችሁ ማለት ነው። ይህን የመሰለ ትልቅ እድል እንዳያመልጣችሁ። አሁኑን መማር ጀምሩ። ለጓደኞቻችሁ ሸር አድርጉላቸው። ለትንሽ ጊዜ የተዘጋጀ ፕሮግራም ነው። ዘመኑ በቴክኖሎጂ መዋጀት የምትፈልጉ ሰዎች ብቻ ከሆናችሁ ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን።